السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم اهدني وسددني وألهمني رشدي وقني شر نفسي وأعوذ بك أن أقول ما ليس لي به علم فأضل وأضل. أما بعد، ይህ ክፍል 34 ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራም። የዛሬ ጥያቄዎችን መልስ ከማየታችን በፊት ማሳሰቢያዎች አሉ። አንደኛው፣ አንዳንድ ጥያቄያቸው ምላሽ የሚዘገይባቸው ወንድምና እህቶች የፈትዋ ጥያቄ ሰብሳቢ እህትና ወንድሞች ላይ በንግግር ድንበር የሚያልፉበት አላስፈላጊ ንግግር የሚናገሩበት ሁኔታ በተደጋጋሚ ይስተዋላል። በአንድ በኩል ዲኑን ለማወቅ እየጣርንና ፈትዋ እየጠየቀን፣ በሌላ በኩል ሰው ላይ ድንበር ልናልፍና ከሙስሊም የማይጠበቅን ንግግር ልንናገር በጭራሽ አይገባም። ጥያቄውን ካላካችሁ ሰብር አድርጋችሁ ጠብቁ። እጅግ በጣም ብዙ የተከማቹ ጥያቄዎች አሉ። ሁሉም ተርቲቡን ተራውን ጠብቆ በአላህ ፈቃድ የሚስተናገድ ይሆናል። ጥያቄዎችን በቅደም ተከተል እየረተቡ ነውና የሚልኩት ሰብር አድርጎ መጠበቅን። የፈትዋውን ምላሽ እጅግ በጣም አስቸኳይ በሆነ መልኩ የሚፈልጉት ከሆነም በአደብና በስርዓት ምክንያትን በመግለጽ አስቀድሙኝ ብሎ መጠየቅን። ሌሎች አማራጮችንም መጠቀም ይቻላል። ሌላ ጥያቄ ያልተመለሰም ያላችሁ እናንተን ለመጥቀም የሚደክሙ እህቶችን ወንድሞችን ልታስከፉና ትርፍ ቃል ልትናገሩ በጭራሽ አይገባም። ሌላው የዚህ ፕሮግራም ዋናና ትልቁ ዓላማው ማስተማር ነው። በርካታ ወንድምና እህቶች በዲናቸው ዙሪያ የተለያዩ ነገሮች እየገጠሟቸው ግራ ሲጋቡ ሲጨነቁ ይታያል። እነሱን ከጭንቅ ለማውጣትና ዲናቸውን ለማሳወቅ ተብሎ ነው ይህ ፕሮግራም የተጀመረው። መሆኑም ማንኛውም ሰው ጥያቄ ሲልክ መልስ አጥቶለት የተቸገረ ጥያቄ ሊሆን ይገባል። የሚጠይቀውም ለስራ ለተግባር ሊሆን ይገባል። ሰው ሲያወራ ስለሰሙ የሆነ ነገር ሲሰሙ ሌላ ጥያቄ ማይመለከተን ጥያቄ ውስጣችን ላይ ስለተፈጠረ ኢላ ገይሪ ዛሊክ የመጠየቁን እድል ስላገኘን ብቻ አንገብጋቢ ያልሆነ እኛን ማይመለከት ጥያቄ እያነሳን ጊዜ ልናቃጥል፣ ሌሎች ወሳኝ የሚባሉ ጥያቄዎች እንዳይመለሱ እንዲዘገዩ ልናደርግ በጭራሽ አይገባም። እንደዚሁ ደግሞ ተመሳሳይ የሆኑ ጥያቄዎች በተደጋጋሚ የሚነሱበት አጋጣሚ አለ። አስተዋዮች ልንሆን አላህ ተባረከ ወተዓላ የሰጠንን አቅል በአግባቡ ልንጠቀም፣ እንደዚሁ ደግሞ ያለፉ የጥያቄና መልስ ፕሮግራሞችን ደጋግመን ልናደምጥ ይገባል። የእኛን ጥያቄ ራሱን ሌሎች ሰዎች ከጠየቁ መልስ ከተሰጠበት በዛው ልንብቃቃ ይገባል። ነስአሉላህ የርዙቀኒ ወኢያኩም ዒልመን ናፊዐ ወዐመለን ሷሊሐ ኢንነሁ ዐላ ኩሊ ሸይኢን ቀዲር። የዛሬ ጥያቄዎችን በምናይበት ጊዜ የመጀመሪያው ጥያቄ የአስርም ሆነ የሱብሒ ቀብልያ ኢቃም ከተባለ በኋላ መስገድ እችላለሁ ወይ የሚል ጥያቄ ነው። ለሱብሒ ሶላት ራቲባ የሆነ ቀብልያ እንዳለው በሶሒህ ሐዲስ ተነግሯል። አስርን በተመለከተ ቋሚ የሆነ ራቲባ ቀብልያ የለውም። ወላኪን የፈለገ ሰው ከአስር በፊት 4 ረካ መስገድ ይችላል። በየ2 ረካ እያሰላመተ ከአስር በፊት 4 ረካ የሰገደ ሰው አላህ ይዘንለት የሚል ሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም ተላልፏል። የሐዲሱን ደረጃ በተመለከተ የተወሰኑ ዑለሞች ضعيف ነው ያሉበት ሁኔታ ቢኖርም ወላኪን ራጂሑና ትክክለኛው ሐዲሱ ሐሰን ደሊል ሊሆን የሚችል ሆኖም ከአስር በፊት 4 ረክዓ መስገድ ይቻላል። ወላኪን ከዙህር በፊት ከሱብሒ በፊት እንደሚሰገዱት ሱና ሶላቶች ቀብልያዎች የጠበቀ ሱና አይደለም። በመሆኑም አንዳንዴ ይደረጋል፣ አንዳንዴ ይተዋል። ከሱብሒም ይሁን ከአስር በፊት የሚሰገደውን ሱና በተመለከተ ከኢቃም በኋላ መስገድ እችላለሁ ወይ የሚለው ጥያቄ ሚን አህሊ ሶላቲል ጀማዓ የሆነ ሰው ጀማዓ የሚሰግድ ሰው ኢቃም ከሰማ በኋላ ሌላ ሶላት መስገድ አይቻልም። አላሁመ ኢላ ተጀምሮ የተገባደደ ካልሆነ በስተቀር
አንደኛውን ረክዓ አጠናቆ ወደ ሁለተኛው ረክዓ ሲሸጋገር ኢቃም ቢሰማ የጀመረውን ሱና አጠናቆ ወደ ፈርዱ መግባት ይችላል። አማ ኢቃም ከተባለ በኋላ ጀማዓ የሚሰግድ ሰው ቀብልያ መጀመር አይገባም። ሴቶች ከሆኑና በተለያዩ ምክንያቶች የጀማዓ ግዴታነት የቀረለት ሰው ከሆነ ለምሳሌ በሽተኛ ቢሆን ወይም ከአህለል አዕዛር የሚመደብ ቢሆን ኢቃምም ከሰማ ቢሆን የቤት ውስጥ ቀብልያውን ሱና ሰግዶ ከዛ በኋላ ፈርዱን ቢሰግድ ችግር የለም። ሌላኛው ጥያቄ ጁሙዓ ሰላት ላይ ኢማሙ ኹጥባ በሚያደርግበት ሰዓት ዱዓ ሲደረግ አሚን ማለት ይቻላልን የሚል ጥያቄ ነው። ነዓም አብዛኞቹ ዑለሞች ዘንድ ጅምሁር ዑለማ ምን ሰለፍ ወልኸለፍ ኸጢቡ ዱዓ ሲያደርግ አሚን ማለት ይቻላል። ሶሒሁም ይሄ ነው። ነገር ግን ድምፅ ጮክ መደረግ የለበትም። በመሆኑም ኢማሙ ኹጥባ ሲያደርግ ማእሙሞች ያለ ድምፅ አፋቸውንም ከንፈራቸውን ብቻ በማንቀሳቀስ አሚን ማለት ይችላል። አንዳንድ አይቻልም ዝም ማለት ግዴታ ነው ያሉ ዑለሞች አሉ። ላኪን አብዛኞቹ የመረጡትና ትክክለኛው አሚን ይባላል። ሌላኛው ጥያቄ አንዲት ሴት ልጅ ሐይድ ላይ ሆና ሩቃ ማድረግ ትችላለች ወይ የሚል ጥያቄ ነው። ሩቃ ብሎ ማለት የታመመ ሰው ይፈወስ ዘንድ የሚቀራ ቁርአን የሚደረግ ዝክርና ዱዓ ማለት ነው። ይሄን ለማድረግ ሙሉ ጧሃራ ላይ መሆን ሸርጥ አይደለም። ምናልባት ቁርአኑን በባዶ እጇ ይዛ የምትቀራ ከሆነ ቁርአንን ከመያዝ አንፃር ሙሉ ጧሃራ ሊኖራት ይገባል ይባላል። አማ በቃሏ ከሆነ ሩቃ የምታደርገው ለራሷም ይሁን ለሌላ ሰው ያለ ውዱእ አልያ ደግሞ ሐይድ ላይ ሆና ብታደርግ ችግር የለም። በላጩ ግን ሙሉ ጧሃራ ላይ ሆኖ ትጥበት ግዴታ ከሆነ ታጥቦ ውዱእ ላይ ካልሆነም ውዱእ አድርጎ ሩቃ ማድረጉ የተሻለ ነው። ወኢላ ከሩቃ ሸርጦች መሃል አንዱ ከሐይድ መጥራት ወይም ውዱእ ላይ መሆን ነው ተብሎ አልተቀመጠም። እነማ ሸርጡ በሚታወቅ ቋንቋ መሆን አለበት፣ ከቁርአን ከሐዲስ መሆን አለበት። እንደዚሁ ደግሞ የሚፈውሰው በአላህ ፈቃድ እንጂ እሱ ራሱ አይደለም ተብሎ መታመን አለበት። ሌላኛው ጥያቄ ሐጅ ለማድረግ ፈልጌ ነበር፣ የምኖረው መካ ነው። ጅዳ የሚኖሩ ሴቶች ጋር ያለ መሕረም ሐጅ ብናደርግ ይቻላል ወይ የሚል ጥያቄ ነው። መካ ከተማ ውስጥ የምትኖር ሴት ልጅ ለብቻዋም ይሁን ከሌሎች ሴት እህቶቿ ጋር ሐጅ ብታደርግ ችግር የለም። አላህን ከመፍራት ጋር ከፊትና ወንድ ካለበት ቦታ በተቻላት ያክል ራቅ ከማለትና ከመጠንቀቅ ጋር ማለት ነው። ጀዳ ያሉ እህቶችን በተመለከተ ከመካ እስከ ጀዳ ያለው መንገድ ርቀቱ ሙሳፍር ያስብላል አያስብልም በዘመኑ ያሉ ዑለሞች ዘንድ ኺላፍ ያለበት ጉዳይ ነው። ሁለቱም ከተማዎች ሰፍተው እንደ አንድ ከተማ የሆኑ ነው። መሃል ላይ ያለው ርቀት እጅግ በጣም እየጠበበ መጥቷልና ሴት ልጅ ከጀዳ ወደ መካ ሄዳ ሐጅም ይሁን ዑምራ ለማድረግ መሕረም አያስፈልግም ያሉ ዑለሞች አሉ። የሚሻለው ወላሁ ተዓላ አለም ዋጅቡና ግዴታው ሐጅና ዑምራ ከሆነ ከሹፌር ጋር ለብቻዋ ሳትሆን ከሷ ጋር እህቶች ካሉ ሌላ ሰው ካለ ዋጅብ የሆነውን ሐጅና ዑምራ ሄዳ ብታደርግ ችግር የለም። ለሱና ወይም ተጨማሪ ለሁለተኛ ዙር ወይም ከዛ በላይ ለሆነው ሐጅና ዑምራ ከሆነ ግን ባትወጣ ባትሄድ የተሻለ ነው። ጀዳ የሚኖሩ መካና ጀዳ የሚኖሩ እህቶች ተገናኝተው በጋራ አንድ ላይ ሐጅም ይሁን ዑምራ ቢያደርጉ ምንም ችግር የለም። ሐጅ የሚደረግባቸው ቦታዎች ላይ ሴት ልጅ ለብቻዋ ከምትንቀሳቀስ ከእህቶቿ ጋር ሆና መንቀሳቀሱ የተሻለም ነው። ሌላኛው ጥያቄ ሀገር ቤት ያሉ ቤተሰቦቼ ለመምጣት አቅም ስለሌላቸው ዑምራ ባደርግላቸው እችላለሁ ወይ የሚል ጥያቄ ነው። ለአካለ መጠን የደረሰና አቅም ያለው ሙስሊም በሙሉ ሸርጡ ከተሟላ ሐጅና ዑምራ ፈጥኖ የማድረግ ግዴታ አለበት። አቅም ያለው ጤነኛ ሆኖ ራሱ መጥቶ ማድረግ እየቻለ ሌሎችን አድርጉልኝ ብሎ ሊወክል ወይም ሌሎች እኔ ላድርግልህ ሊሉት አይገባም። እሱ ማድረግ ሐጅም ይሁን ዑምራ ራሱ ማድረግ እየቻለ ሌሎች ቢያደርጉለት ሐጁም ይሁን ዑምራው ትክክል አይሆንም። ወላኪን ገንዘብ ቢኖረውም በእድሜ ወይም በህመም ምክንያት ሐጅም ይሁን ዑምራ ማድረግ ያልቻለ ሰው ችግሩ ማይቀረፍና ቋሚ እስከሆነ ድረስ ሌሎች ለሱ ሐጅም ይሁን ዑምራ ቢያደርጉለት ችግር የለውም።
ወላኪን ሌሎችን ወክሎ ሐጅም ይሁን ዑምራ ማድረግ የሚቻለው ሸርጡ ከተሟላ ነው። ከሸርጡ አንዱ ለሌሎች ሐጅም ይሁን ዑምራ የሚያደርግ ሰው ቀድሞ ለራሱ ሐጅ ወይም ዑምራ ያደረገ መሆን አለበት። ሐጅ ከሆነ የሚያደርገው ለራሱ አስቀድሞ ሐጅ ያደረገ መሆን አለበት። ለሌሎች ዑምራ ከሆነ የሚያደርገው ወይም ማድረግ የፈለገው ቀድሞ ለራሱ ዑምራ ያደረገ መሆን አለበት። ለራሱ ያላደረገ ሰው ለሌሎች ቢያደርግ ሐጅም ይሁን ዑምራው ለሱ ነው ሊሆን የሚችለው። ሌላኛው ሸርጥ ዑምራ ወይም ሐጅ የተደረገለት ያለው አካል ራሱ ማድረግ የማይችል መሆን አለበት። አማ ራሱ ማድረግ የሚችል ምንም የሚከለክለው ነገር የሌለ ከሆነ ሐጅና ዑምራ ቢደረግለት ትክክል ሊሆን አይችልም። እንደዚህ የተወሰኑ ዑለሞች ሐጅ ወይም ዑምራ የሚደረግለት አካል ያወቀና የፈቀደ መሆን አለበት። እሱ ሳያቅ ሳይወክል ወይም ሳይፈቅድ ቢደረግለት ትክክል አይደለም ያሉ ዑለሞችም አሉ። ኢዘን ወላጆች ወይም ዘመዶች እድሜያቸው በመግፋት ምክንያት ወይም አይድንም በሚባል ህመም ምክንያት ሐጅ ወይም ዑምራ ራሳቸው መካ ደርሰው ማድረግ ካልቻሉ ዘመዳቸው ወይም ሌላ ሰው ቢያደርግላቸው ችግር የለውም። አንድ ግለሰብ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ኢነ አቢ ሸይኹን ከቢር ላ የስተጢዑ አልሐጅ ወልዑምራ፣ አባቴ እድሜው በጣም የገፋ ትልቅ ሰው ነው፣ ሐጅም ይሁን ዑምራ ማድረግ አይችልም ሲላቸው ነቢ ዓለይሂ ሰላቱ ወሰላም ሑጅ ዐን አቢከ ወዕተሚር ብለውታል። ለአባትህ ሐጅም ዑምራም ማድርግለት ብለውታል። እንደዚሁ ሌላ ሴትም አባቴ እድሜው የገፋ ነው፣ ሐጅ ማድረግ አይችልም፣ ግመል ወይም ፈረስ ላይ መቀመጥ ይከብደዋል ስትላቸው ነቢ ዓለይሂ ሰላቱ ወሰላም ሑጂ ዐን አቢኪ ብለዋል፣ ለአባትሽ ሐጅ አድርጌ ብለዋል። ወንድ ለሴት ማድረግ ይችላል፣ ሴትም ለወንድ ማድረግ ትችላለች። ዐለ ራጂህ ሐጁን ተወክሎ የሚያደርገው ሰው ዘመድም ቢሆን ባዕድም ቢሆን ምንም ችግር የለም ሸርጡን እስካሟላ ድረስ። እንደዚሁ ሐጅ ወጅቦበት ሳለ ሳያደርግ የሞተ ሰውም ከገንዘቡ ሌሎች ሐጅ ያደርጉለታል። ሳይወጅብበት እንኳ ቢሞት በበጎ ፈቃደኝነት ለገሌ ሐጅ ማድረግ እፈልጋለሁ ቢል አንድ ሰው ማድረግ ይችላል። ኢዘን በህይወትም ቢኖር መካ ዘልቆ እንዳያደርግ የሚከለክለው ህመም ወይም የእድሜ መግፋት ችግር ካለ ሌሎች ሐጅ ሊያደርጉለት ይችላሉ። እንደዚሁ ዑምራም ሞቶ ከሆነም ሌሎች ሊያደርጉለት ይችላሉ። ወላኪን ጥያቄው ላይ የተነሳው አቅም ስለሌላቸው የሚለውን ነጥብ በተመለከተ የቦታ መራቅ ወይም የአቅም ማነስ እንደ በሽታና እንደ እድሜ መግፋት አይቆጠርም። ምክንያቱም ሊወገድ የሚችል ችግር ነው። እድሜ መግፋት አይወገድም። በሽታ ላይም ይለቃል ተብሎ ተስፋ ማይደረግ በሽተኛ ከሆኑ ነው ያልነው። አማ ድህነትና የአቅም ማነስን በምናይበት ጊዜ ሊወገድ የሚችል ነገር ነው። ሰየጅዐሉ ላሁ በዕደ ዑስሪን ዩስራ ተብሏል። ከችግር በኋላ ድሎትን አላህ ሊያመጣ ይችላል። እንደዚሁ ደግሞ አቅም የሌለው ሰው ላይ ሐጅም ይሁን ዑምራ ግዴታ አይደለም። ከሆኖም መተው ማድረግ የማይችሉበት ምክንያት ድህነትና ችግር ከሆነ ነገ አላህ አህዋላቸውን ሊቀይረው አቅም ሊሰጣቸው ይችላልና በእንዲህ አይነት ሁኔታ ላይ ለሌሎች ሐጅም ይሁን ዑምራ አይደረግም። ተቀባይነት ያለው በቂ እንኳ መምጣት እንዳይችሉ የሚያደርግ ዑድር ቢኖራቸው ተወክሎ ማድረግ የሚቻለው ፈርድ የሆነው ሐጅና ዑምራ ላይ ነው። ሱና ላይ ሌሎችን ወክሎ ማድረግ አይቻልም ያሉ ዑለሞች አሉ። ኢማም አሕመድና ሌሎችም ፈርዱ ዋጅብና ግዴታ ነው። ለሌሎች በተደጋጋሚ ሐጅና ዑምራ ከምናደርግ ለራሳችን ሐጅና ዑምራውን እያደረገን ለነሱ በዚህ በሐጅና ዑምራ ውስጥ ዱዓ ማድረጉ የተሻለ። ሌሎችን ወክሎ ሐጅ ማድረግ ላይ ሰዎች ድንበር ሲያልፉ ነገሩን አስፍተውት ሲሳሳቱ ይታያል። ዒባዳን በመሰረቱ ግለሰቡ ራሱ እንዲያደርግ ነው የተደነገገው። ሙሉ አጅር የሚያገኘውም የዒባዳን ጣዕም የሚቀምሰውም ራሱ ሲያደርግ ነው። ሌሎች ሐጅ የሚያደርጉለት ሌሎች ዑምራ የሚያደርጉለት ሰው ከሐጅና ዑምራው ልቡ ብዙም ሊጠቀም ሊተናነስ ሐጅና ዑምራ አድርጎ የሚመለስ ሰው ላይ የሚታየው የኢማን ለውጥ ሊታይበት አይችልም፣ እንደው ግዴታውን ብቻ ቢወጣም። ስለዚህም ለሌሎች ሐጅና ዑምራ የማድረግ ነገር ላይ ጥንቃቄ ልናደርግ ይገባናል።
ዋጅብ ሐጅና ዑምራ ኖሮበት በጭራሽ በበቂ ምክንያት ሸሪዓው በሚቀበለው ዑድር መካ ዘልቆ ማድረግ ላልቻለ ሰው ሸርጡ ከተሟላ ይደረጋል። መጥቶ ማድረግ ለሚችል ሰው ከሆነ አይደረግም። መጥቶ ማድረግ የማይችልም ቢሆን ፈርድ እንጂ ሱና የሆነ ሐጅና ዑምራ ለሰው አይደረግም ያሉ ዑለሞች አሉ። ኢማም አሕመድም ሌሎች አይቻላል ያሉ ዑለሞች እንዳለ ሆነው ማለት። እንደዚሁ ደግሞ አንዴ ሐጅና ዑምራ ዋጅቡን ግዴታውን ከተወጣ በኋላ እየደጋገሙ የሚያደርጉ ሰዎች አሉ። አባቴ እናቴ ወይም የሆነ ዘመዳቸው ሐጅና ዑምራ እንዲህ አድርጓል፣ ነገር ግን ሞተዋል ወይም ድጋሚ መምጣት አይችልም፣ እኔ አደርግለታለሁ ያሉ የሚደጋግሙ ሰዎች አሉ። ይህ በዑለሞች ዘንድ ኺላፍ አለበት። የሚሻለውና በላጩም ለራሳችን ሐጅና ዑምራውን ያደረግነው እዛ ውስጥ ለምንወደው ለምንፈልገው ሰው ዱዓ ማብዛቱን የሚሻል። ሌላኛው ጥያቄ የወንድሜን ቀብር ብንከባከበውና የተለያዩ አበባዎችን በቀብሩ ላይ በተክል ለሱ ይጠቅመዋልን የሚል ጥያቄ ነው። ቀብር መንከባከብ የሚለው አገላለጽ ውስጡ ላይ ምን እንደተፈለገበት ግልጽ አይደለም። ቀብር መጀመሪያ ላይ ሟቹ ሲቀበርበት ሸሪዓው ባዘዘው መልኩ ተቆፍሮ ጀናዛው ከገባ በኋላ አፈር ለብሶ በዲኑ የሚፈቀደውን ያክል ከፍ ተደርጎ ከተከበረ ከዛ በኋላ የሚያስፈልገው ነገር የለም። ምናልባት የተደረመሰ እንደሆነ ላዩ ላይ ውሃ ተከምሮበት ዝቅ ያለ እንደሆነ እንዳይፈርስ ወይም ደግሞ እንዳይከፈት በማለት የተፈቀደውን ያክል አንድ ስንዝር አካባቢ ከፍ ሊደረግ ይችላል። በተረፈ በየጊዜው ቀብር ማስተካከል፣ ቀብር ማሳደስ እያሉ ላዩ ላይ አፈር የከመሩበት ድንጋይ የደረደሩበት አልፎ ሁሉ ከፍተኛ ወጪ ያወጡ የማስዋብና የማሳመር ስራ የሚሰሩበት ሁኔታ አለ። ይህ ሁሉ ስህተትም ነብዩ ሰለላሁ ዐለይሂ ወሰለም ቀብርን ከፍ ማድረግ እዛ ላይ መገንባትን ወይም ቤት መስራትን ከልክለዋል። አበባ መትከልና አበባና ሌሎች መሰል ነገሮችን መትከል ከደጋ ቀደምቶች ዘንድ ማይታወቅ ነገር ነው። አንድ አጋጣሚ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ቀብሮች ላይ የቴምር ቅርንጫፍ የተኩበት ወይም የተከሉበት አጋጣሚ አለ። ይሄን ያደረጉት እነዚህ ሁለቱ መቃብሮች ይቀጡ እንደነበረ ስላወቁ ብቻ ነው። ያወቁት ደግሞ አላህ ነግሯቸው ነው። ከነቢዩ ውጭ ያለ ማንኛውም ሰው ይሄን ሊያደርግ አይፈቀድለትም። ምክንያቱም በአንደኛ ደረጃ ከሳቸው በኋላ ሱሐቦቻቸው ይሄን አላደረጉም። በሁለተኛ ደረጃ የተቀጣ ነው አይደለም የሚለውን እኛ ልናቅ አንችልም። ነብዩ ነብይ ስለሆኑ አላህ አሳውቋቸው ነው። እንዲሁ ዝም ብለን ብንተከል እየተቀጣ ነው ብለን በመጥፎ እየጠረጠርነው እንደሆነ ይቆጠራል። አሁንም አበባ አይተከልም። መንከባከብ በሚለው ቃልም የተፈለገበት በየጊዜው እየሄዱ ቀብሩን ማደስ፣ ከፍ ማድረግ፣ የተለያዩ ወጪዎችን ያወጡ ማስዋብ ማሳመር ከሆነ ይሄ ሁሉ ይከለከላል። መጀመሪያ ሲቀብሩት በሸሪዓው መንገድ እስከተቀበረ ድረስ ከዛ በኋላ ቀብሩ ካልፈረሰ ካልተሸረሸረ ድጋሚ መነካካት አያስፈልግም። ሌላኛው ጥያቄ ሁለት ልጆች አሉኝ፣ ያለ አባት ነው ያሳደግኳቸው። አንዷን ልጄን አንድ ክርስቲያን ልጅ ይዞብኝ ጠፋ። ፈልጌ ሳገኛት ከልጁ አርግዛ ነበር። እኔም በጣም ተናድጄ ስለነበረ የአላህን መንገድ ስለጣሽ እናትሽ አይደለሁም ልጄም አይደለሽም አልኳት። 5 ዓመት ሆነን ተገናኝተን አናውቅም። እኔ የእሷ ሐቅ አለብኝ ወይ? አሁን የምትኖረው ከልጁ ጋር ነው። የኔን ገንዘብስ መካፈል ትችላለች ወይ የሚል ጥያቄ ነው። ነስአሉላህ ቢመኒሂ ወከረሚሂ አን የሕፈظ ذرياتنا ويصلحهم إنه على كل شيء قدير። በመጀመሪያ ደረጃ ወላጆች ልጆቻቸውን ከልጅነት ጀምረው አደብ ሊያስተምሯቸው፣ አላህን እንዲወዱ፣ አላህን እንዲፈሩ ትክክለኛውን አቅጣጫ ሊያስይዟቸው ይገባል። ችግሩ ከተከሰተ በኋላ እንዲህ አይነት እርምጃ መውሰድ ሳይሆን እንዲህ አይነቱ ችግር እንዳይከሰት አስቀድሞ በሩን መዘጋጋት ያስፈልጋል። ዱዓ ከማድረግ በምንችለው ሁሉ ልጆቻችን ጥሩ አርአያ ለመሆን ጥረት እናደርጋለን፣ እንመክራቸዋለን። ቁርአን እንዲቀሩ አደብ እንዲማሩ እናደርጋለን። ውጪ ከሚማሩት በተሻለ መልኩ ቤት በተግባር እስላማዊ አኽላቅን ወላጆች ሊያሳዩአቸው ይገባል። ይሄን ሁሉ ከማድረግ ጋር ደግሞ ዱዓ ልናበዛ ይገባል። ወአስሊሕ ሊ ፊ ذريتي ያሉ ነብያት ዱዓ ያደርጉ ነበር። ከደጋግ ቀደምቶች መሃል አንዱ
ሶላት የሰገዱ ስጁድ ያረዝሙ ነበር። እኔ ስጁድ አረዝማለሁኝ ለልጄ ዱዓ እያረኩኝ ይሉም ነበር። ልጆችን ወልደን ምግብ፣ መጠጥ፣ ልብስና መጠለያ ከምናመቻቸው በላይ ሊያሳስበን የሚገባው ምን አይነት ልጆች ነው የሚሆኑት? እንዴት ነው ተርቢያ ማደርጋቸው? ከዘመኑ ፊትናስ በመልኩ ነው መጠብቃቸው የሚለው ወላጆችን ሊያሳስብ ሊያስጨንቅ ይገባል። ከማን ጋር እንደሚውሉ፣ ምን እንደሚናገሩ፣ ምን እንደሚሰሙ ልንከታተልና የእስላምን አኽላቅ ከልጅነት ጀምረን ልናስተምራቸው ይገባል። ትምህርት ቤት እንደሚማሩ፣ ቀን ከማን እንደሚውሉ፣ ክፍላቸው ላይ ባለው ቴሌቪዥን ምን እንደሚያዩ፣ በሞባይላቸው ውስጥ ምን እንዳለ ወላጆች የማያውቁ ከሆነ እንዲህ አይነቱ ችግር በተደጋጋሚ ሊከሰት ይችላል። እንዲህ አይነቱ ችግር በሚከሰትበት ጊዜ ሁሌም እዚህ ጥያቄው ላይ የተነሳው አይነት እርምጃ መውሰድ ተገቢ አይደለም። ሪፍቅ ያስፈልጋል፣ እርጋታ ያስፈልጋል፣ ትዕግስት ያስፈልጋል። አላህ ተባረከ ወተዓላ በቁጣና በኃይለኝነት የማይሰጥን ነገር በእርጋታና በለዘብተኝነት ይሰጣል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከካፍር ወንድ ጋር አብራ ማሳለፏ፣ በሐራም መንገድ ማርገዟ ትልቅ ወንጀል ነው። ማንኛውንም ሙስሊም ወላጅ የሚያስደነግጥ ነው፣ ስሜታዊም የሚያደርገን። ወላኪን ከዚህ የባሰ ችግር ላይ እንዳትወድቅ ምን ማድረግ አለብኝ ብሎ ቆም ብሎ ማሰብ፣ ቁጣን ዋጥ ማድረግ ያስፈልጋል። አንድ የተሳስታ እንዲህ አይነት ነገር ላይ ከወደቀች በኋላ ድጋሚ ወላጆች ሲያገኟት እንድትተውበት፣ አላህን እንድትፈራ፣ በሰራችው ወንጀል እንድትጸጸት፣ ወደፊትም ህይወቷን እንድታስተካከል መምከር እንጂ የሚጠበቀው ሁለተኛ ልጅ አይደለሽም ማለቱ የባሰ ኩፍር ላይ እንድትቀጥል ነው የሚያደርገው። የሐራም ህይወት ላይ እድሜዋን እንድታቃጥል ነው የሚያደርገው። አላሁመ ኢላ ይሄ ተሞክሮ አልተውበትም ብላ በጭራሽ አልሰማም ብላ ከፍራ ከሆነ ነህም እንዲህ አይነቱ እርምጃ ይጠቅማል ልንል እንችላለን። እማ ሳትመከር በጥፋቷ እንድትጸጸት ሳትደረግ በጠባይ ሳትያዝ አንዴ ብቻ ስለተሳሳተች ከሆነ ይሄ እርምጃ የተወሰደው ስህተት ነው። አሁንም ቢሆን ፈልጎ አግኝቶ ወደ አላህ እንድትወበት መምከር፣ ማስጠጋት፣ የተወበተን ሰው አላህ ተባረከ ወተዓላ ይቅር እንደሚል መንገር፣ ሙስሊም ሴት ከካፍር ወንድ ጋር በኒካህም ይሁን ያለ ኒካህ መኖር እንደማትችል፣ ላሁነ ሒሉን ለሁም ወላሁም የሒሉነ ለሁነ፣ ሙስሊም ሴቶች ለካፍር ወንድ አይገቡም፣ ካፍር ወንድም ለሙስሊም ሴት አይገባም አይመጠናትም እንደተባለ ማሳወቅና እንድትወበት ማነሳሳት ያስፈልጋል። እሺ ብላ ከተወበተች ወየቱቡላሁ ዐላ መን ታብ ተብላ ሸርጡን አሟልቶ የተወበተን ሰው አላህ ተውበቱን ይቀበላል፣ ወንጀሉን ይመራል ተብሏል። ለሌሎች ከማስመከር ጋር በተደጋጋሚ ከመምከር ጋር ዝምድናው እንዳይቋረጥ ማድረጉ የተሻለ ነው። ልጅ አይደለሽም ስለተባለች ብቻ ልጅ መሆኗ አይቀርም። መክፈሯ ትስስሩን ቢያደክመው። አማ ገንዘብ መካፈሉን በተመለከተ ወላጆች በህይወት እያሉ ከሆነ ገንዘብ ቢሰጧት ምንም ችግር የለውም፣ ቀጥታ ለሐራም እስካላዋላቸው ድረስ። ጥያቄው ላይ ወላጆች ከሞቱ በኋላ ከሆነ ስላለው መከፋፈል የተጠየቀው ነብዩ ሰለላሁ ዐለይሂ ወሰለም ላ የሪቱ አልሙስሊሙ አልካፊረ ወለልካፊሩ አልሙስሊመ ብላ፣ ካፊር ሙስሊምን አይወርስም ተብሏል። ሌሎች ልጆች ሌሎች ዘመዶች ናቸው የሚወርሱት። ወላጆች ከመሞታቸው በፊት እስካልሰለመች ድረስ ከሌሎች ወራሾች ጋር ገንዘብ መካፈል አትችልም። ነስአሉላህ አን የሩደሃ ኢላ ዲኒሃ ረደን ጀሚላ። ሌላኛው ጥያቄ የእጅ ሰዓት ገዝቼ ነበረ፣ ከለበስኩት በኋላ በስክሪኑ ውስጥ ክርስቲያን ጆይ የሚል ጽሑፍ አለበት፣ መልበሱ ይቻላል ወይ የሚል ጥያቄ። ማንኛውም የኩፍር ቃላትን የያዘ አሊያ ደግሞ ወደ ኩፍር የሚጣራ ወይም ደግሞ በኩፍር መንገዶች መደነቅን መደሰትን የሚያመላክት ጽሑፍና ቃል ያለበትን ልብስም ይሁን ሰዓት ሌሎችንም ነገሮች መልበስ መጠቀም የተከለከለ ነው። በመሆኑም ይህን ሰዓት ማስወገዱ ተገቢ ነው። ምክንያቱም ኩፍርን ማጽደቅና በዚህም ደስተኛ መሆንን የሚያሳይ ነው። ሌላኛው ጥያቄ ሀገራችን ላይ ትንሽ ወንድም ሲሞት
ትልቅ ወንድም የትንሽ ወንድሙን ሚስት ይወርሳል በሸሪዓ እንዴት ይታያል የሚል ጥያቄ ነው። የሚወርሰው ባሏ ከሞተ በኋላ ከሆነና እሷም ፍላጎት ኖሯት ፈቃደኛ ከሆነች ዒዳዋ ካለቀ በኋላ ከሆነ ኒካህ አስሮ ያገባት መውረሱ ይቻላል፣ ምንም ችግር የለም። ታላቅ የታናሽ ወንድሙን ሚስት ቢወርስ ወይም ደግሞ ታናሽ የታላቅ ወንድሙን ሚስት ቢወርስ ምንም ችግር የለም። ወላኪን ይህ መውረስ የሚለው ቃል ግልጽ መሆን አለበት። ኒካህ ሳያስር እንደዚሁ ከሷ ጋር ገብቶ ይኖር ማለት አይደለም። እንደዚሁ ደግሞ ባሏ ትቶት የሞተውን ንብረት ልጆቹ ያሉ ሌሎችም ወራሾች ያሉ አንድ ወንድሙ ብቻ ጠቅልሎ ይውሰድ ማለት አይደለም። ባሏ ከሞተ በኋላ 4 ወር ከ10 ቀን ቆይታ ዒዳዋ ከተጠናቀቀ በኋላ የባሏ ወንድም አሊያ ደግሞ ከባሏ ዘመዶች መሃል የተኛውን ሰው ለትዳር እንደሚፈልጋት ተነግሯት እሺ ብላ ከተቀበለች ቤተሰቦቿም ተቀበለው ኒካህ ካሰሩለት እሷም ማግባት ይችላል። ማግባቱ ከሆነ መውረስ የተባለው ችግር የለም። ንብረቱን በተመለከተ ወንድም እንደመሆኑ መጠን ሌሎች እሱ እንዳይወርስ የሚጋርዱት ወራሾች ከሌሉ ከወንድሙ የተወሰነ ድርሻ ይኖራል። ከዛ በኋላ የወንድሙን ባለቤት እንደዚሁ የወንድሙን ልጆችን ንብረት ሰብስቦ ቢይዝና ቢያስተዳድር የተሻለ ሊሆን ይችላል፣ ሌላ ባዕድ ሰው ገብቶ ቤተሰቡን ከሚመራና ከሚያስተዳድር። ወላኪን ሸርጡ እሷ ፈቃደኛ መሆን አለባት። 4 ወር ከ10 ቀን ዒዳዋን ካጠናቀቀች በኋላ መሆን አለበት። የወንድሜ ሚስት ነበረችና ኒካህ አያስፈልግም ብሎ እንዲሁ ዝም ብለው አብረው መኖር ሳይሆን ኒካህ መታሰር አለበት። እሷ ፈቃደኛ ካልሆነች ወይም ኒካህ ካልታሰረ ኒካሁ ትክክል አይደለም። ንብረት መውረሱን በተመለከተ ሰፊ የሆነ ሸሪዓ ያስቀመጠው የውርስ ህግና ደንብ አለ። በዛ ህግና ደንብ መሰረት መውረስ የሚገባው ወንድም ከሆነ የድርሻውን ይወስዳል። ወላኪን የወንድሜ ሚስት ናት በሚል ንብረቱን በሙሉ የራሱ ማድረግ አይችልም። ሟች ወንድሙ አባት እናት ካሉት ወራሾች ናቸው እነሱ። ሟቹ ልጆች ካሉት በተለይ ወንድ ልጆች ካሉ የሟችን ሚስት ይወርሳል የተባለው ወንድ ልጅ ከውርስ ምንም አይነት ድርሻ አይኖረውም ለሟች ወንድ ልጆች ካሉት። ወንድ ልጆች ከሌሉት አባቱ ከሌለ ወንድሙም ወራሽ ይሆናል፣ የድርሻውን ይወስዳል። የሟችን ሚስት በመግባቱ ብቻ ንብረቱን ጠቅልሎ ግን ሊወስድ በጭራሽ አይገባውም። እንደዚሁ ደግሞ እንዲህ አይነቱ ኃላፊነት ውስጥ የሚገባ ሰው አላህን ሊፈራ የየቲሞችን ሐቅ ሊጠብቅ ንብረታቸውን ሊንከባከብ ይገባዋል። የራሱን ቆጥቦ የእነሱን ሊበላና ሊያወድም በጭራሽ አይገባም። አልፎ አልፎ እንዲህ አይነት ነገሮች የሚታዩበት ሁኔታ አለ። ሌላኛው ጥያቄ አባቴ ጁምዓ እንጂ አይሰግድም፣ ሽርክም ይሰራል፣ በእንዲህ አይነቱ ሁኔታ ላይ ነው የሞተው፣ ዱዓና እስትግፋር ቢደረግለት ይደርሰዋል ወይ የሚል ጥያቄ ነው። እንዲህ አይነት ተመሳሳይ ጥያቄ ያለፈው ክፍል 33 ፈትዋ ፕሮግራም ላይ ተነስቶ በሰፊው ማብራሪያ ተሰጥቶበታል። እዛ ላይ መልስ ማግኘት ይቻላል። 33 ወይም 32 ላይ። ሌላኛው ጥያቄ ከባለቤቴ ጋር ኒካህ ከማድረጋችን በፊት ለ15 ቀን ያክል በሐራም ከቆየን በኋላ ኒካህ አደረግን፣ ኒካሁ እንዴት ይታያል የሚል ጥያቄ። ዚና ከሙስሊም የማይጠበቅ ከባድ ወንጀል ነው። ሙስሊም አላህን ሊፈራ ድንበሩን ሊያከብሩ ይገባቸዋል። አላህ በተከበረው ቃሉ ወላ ተቅረቡ ዚና ነው፣ ዝሙትን አትቅረቡ ነው፣ ዝሙት አትስሩ ሳይሆን ሊጋቡ መስማማት፣ መተጫጨት፣ ቀጠሮ መያዝ ኒካህ አይባልም። አንድ ወንድ ከሌላ ሴት ጋር መገናኘት የሚችለው ሸርጡን ባሟላ መልኩ ኒካህ ከታሰረ በኋላ ብቻና ብቻ ነው። ሸይጣን የሰው ልጆች ጠላት ነው። በተለያየ መልኩ አታሎ አሳስቶ ወንጀል ላይ መጣል ነው የሚፈልገው። አንድ ወንድ ከማትፈቀድለት ሴት ጋር ተነጥሎ አይቀመጥም ሶስተኛው ሸይጣን ቢሆን እንጂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለረጅም ዓመታት ሰብር አድርገው እንዳልኖሩት ሳምንታት ወይም ሰዓታት ሲቀሩ አላህን የሚያስቆጣ ስራ የሚሰሩ ሁሌ እንዲጸጸቱ የሚያደርግ ወንጀልን የሚፈጽሙ ሰዎች አሉ። ማንም ራሱን ሊያምን አይገባም። ልንፈራ ከሐራም ልንሸሽ አላህን ጠብቀን ልንለው ይገባል። ከኒካህ በፊት ዝሙት የፈጸመ ሰው ኒካሑ ከመታሰሩ በፊት ሊተውበት ይገባል። እንደዚሁ ደግሞ
ቢያንስ አንድ ሐይድ እስክትጠራ ድረስ መጠበቅ ይኖርባቸዋል። ኒካህ ሳይታሰር በፊት ሳይቶብቱ ኒካህ የታሰረ እንደሆነ አንዴው እንኳን ሐይዷ መጥቶ ሳይሄድ የታሰረ እንደሆነ የኒካሁ ሁክም ምን ይመስላል? በዑለሞች መሃል ኺላፍ አለበት። ተውበቱ አብዛኞቹ ዑለሞች ዘንድ ሸርጥ ነው። ሳይቶብቱ ኒካህ የታሰረ እንደሆነ ኒካሁ ትክክል አይሆንም። እዚህ ቦታ ላይ ተውበት ማለት ለምን ዝሙት ሰራው ብሎ መቆጨት፣ ሁለተኛ አልሰራም ብሎ ቃል መግባት ነው። ከዝሙቱ መራቅ ነው። ዒዳ መቅጠሩን በተመለከተ አብዛኞቹ ዑለሞች 3 ሐይዷ መጥቶ እስኪሄድ መቆየት አለባት ነው የሚሉት። የተወሰኑት አንዴ ብቻ ሐይዷ ከጠራች ይበቃል ብላ ዝሙት የሰራችው ካገባችው ወንድ ከራሱ ጋር ከሆነ አንዴም ቢሆን ሐይድ ማየቱ የግድ አይደለም። ዞሮ ዞሮ ማህፀኗ አብሰንስ ተፈጥሮ እንኳን ቢሆን የራሱ ነውና የሚሆነው ያሉበት ሁኔታ በሐራም ማህፀን ውስጥ የገባው የዘር ፈሳሽና በሐላል የገባው የዘር ፈሳሽ መቀላቀል ስለሌለበት መታገባው እሱን እንኳን ቢሆን ማህፀኗ ነፃ መሆኑ መረጋገጥ አለበት። ሐይድ በማየት እርጉዝ ከሆነች እስክትወልድ መጠበቅ አለበት። ካልሆነች መጋባት ይችላሉ ያሉ ዑለሞች ሁኔታውን ከፍሎ ማየቱ የተሻለ ነው። ያልተጋቡ ቢያንስ አንዴ ሐይድ ሳታጠራ በፊት መጋባት የለባቸው። ካሁን ቀደም ይሄን ያደረጉ ከሆነ ደግሞ አፈላሁ ዐማ ሰለፍ ያለፈውን አላህ ተባረከ ወተዓላ ይቅር ይላል። የተጋባችው ከሱ ከራሱ ጋር እስከሆነ ድረስ ኒካሑ ትክክል አይደለም አንልም። ተሳሙህ ይደረጋል ያለፈ ነገር ሲሆን። ዝሙት የሰራችው ከሌላ ወንድ ሆኖ ቢያንስ እንኳን አንዴ ሐይድ ሳትጠራ ሌላ ወንድ አግብታ ከሆነ ይሄኔ ኒካሑ ትክክል አይደለም፣ መታደስ መስተካከል አለበት። ወላሁ ተዓላ ለጊዜያዊ ደስታ እያሉ አኺራን ከማበላሸት መጠንቀቅ ያስፈልጋል። ብዙ ሰዎች ባለማወቅ ተሳሳተን ሲሉ ነው የሚሰማው። ዝሙት ሐራም እንደሆነ ቆሻሻ ተግባር እንደሆነ የማያውቅ ሙስሊም የለም። ከሙስሊሙ አልፎ ካፍሩም ጭምር ያውቃል። ማንኛውም ዓቅል ያለው ስሜቱ ልቦናውን ያላሳወረው ሁሉ ጸያፍ ወንጀል እንደሆነ ጠንቅቆ ያውቃል። ስለዚህም ሰዎች ተደብቀው ተሸሽገው እየተጨነቁና እየተርበተበቱ እንጂ እንዲህ አይነት ወንጀልን አይዳፈሩም። ሜዳ ላይ ሰው ሰደቃ ሲሰጥ እናያለን፣ ለሰዎች እርዳታ ሲያደርግ እናያለን፣ መልካም ስራ ስለሆነ። ወላኪን እንዲህ አይነቱን የረከሰ ስራ ሰዎች ሜዳ ላይ አያደርጉም፣ ሰው ያያቸው አያደርጉም። ከሰው ርቀው ሁሉ ቢያደርጉ ሐላል በሆነ መልኩ እንደሚያደርግ ሰው ደስተኛ ሆነው ሰላም የተሰማቸው አያደርጉ። ወንጀል ሁሌም ውስጥ ላይ ሽብርን ይለቃልን። እንዲህ አይነቱን ስህተት ከሚፈጽሙ ሰዎች ብዙ ጊዜ እንደሚሰማው በዚህ መልኩ ወንጀልን የሚዳፈር ዝሙት ላይ የሚወድቅ ሰው ቅጽበታዊው ደስታ ካለፈ በኋላ ራሱን መጥላት ይጀምራል። ሁሌ እንደተጸጸተ ይኖራል። ስለዚህ ዝሙት ቅጣቱ አኺራዊ ብቻ ሳይሆን ዱንያዊም ቅጣት አለው ማለት። ራሳችንን ልናታልል አይገባም። ዲናችንን ጠንቅቀን ልናቅ አላህ ሐራም ካደረገው ነገር ልንርቅና ልንሰብር ይገባናል። ሌላኛው ጥያቄ አጎቴ አስካሪ መጠጥ ይሸጣል። እሱ ቤት ለዚያራ ሲሄድ እቤቱ ምግብ ብበላና እቤቱ ውስጥ ሶላት ብሰግድ ሐራም ይሆንብኛል የሚል ጥያቄ ነው። በመጀመሪያ ደረጃ እሱን መምከር ማስመከር የግድ ነው። አላህ በተከበረው ቃሉ ሐላልን ብሉ መልካምን ስራ ስሩ ብሏል። አስካሪ መጠጥ ራሱ ሐራምና የተከለከለ ነው። እንዲህ አይነቱ ስራም ኸቢት ነው፣ ቆሻሻ ነው። መዘዙም በሱ ብቻ የሚገደብ አይደለም። የዚህ ወንጀል አንድ ወንጀል የሚሆን ወንጀልነቱ ግን አድራጊው ላይ ብቻ የሚገደብ ይኖራል። ሌላ ጊዜ ደግሞ ወንጀሉ ወደ ሌሎች የሚሸጋገር ይኖራል። ኸምርን በመጠጣት አላህን ለሚያምፁ ሰዎች ሁሉ ሰበብ መሆን ማለት ወንጀሉ እጅግ በጣም የከፋ ነው፣ ከባድ ነው። ስለዚህ እሱን መምከር እንዲተውበት ማድረግ ቅድሚያ ሊሰጥ የሚገባ ተግባር ነው። እሱ ጋር ምግብ መብላቱን በተመለከተ የገቢ ምንጩ ይህ ከሆነ እሱ ጋር ምግብ መብላትን መተው የተሻለ ነው። የገቢ ምንጩ ይህና ሌሎችም የተቀላቀሉ ከሆነ አስፈላጊ ሆኖ ሲገኝ ቢበሉ ችግር የለም። ሲበሉ ከሐላል ከስቡ የተገኘ ምግብ ነው እያሉ ነይቶ ሊሆን ይገባል። ስራው ምንም ይሁን ምን የሚጠየቅበት እሱ ነው። አስፈላጊ ሆኖ ከተገኘ ወይም መብላቱ ጥቅም ካለው እዛ ቤት ሄዶ ሳይበሉ መውጣቱ
ቤተሰቦች እንዲቀየሙ የሚያደርግ ከሆነ ይህ ደግሞ ከነሱ ጋር ያለን ግንኙነት እንዲቋረጥና እንዳንመከራቸው የሚያደርግ ከሆነ ከራቅናቸው የባሰ ሌላ ወንጀል ውስጥ የሚወድቁ ከሆነ ብንበላ ችግር የለም፣ ወንጀሉ እነሱ ላይ ይሆናል። ወላኪን የሚበላው ሐላል ምግብን ደስ ያለን እንደምንበላው ሊሆን አይገባም። እስከ መጨረሻ ጠግበንም ሊሆን አይገባም። ከስቡ ሐራም የሆነ ሰው ሐራሙን ነገር ለኛ ብሎ እስካልሰራው ድረስ መብላቱ ችግር የለውም። አስፈላጊ ሆኖ ሲገኝና መስለሓ ሲኖረው ወንጀሉ እሱ ላይ ነው የሚሆነው። ነብዩ ሰለላሁ ዐለይሂ ወሰለም መዲና አካባቢ የነበሩ አይሁዶች ምግብ የጋበዟቸው ነብይ ይበሉ እንደነበረ ተነግሯል። ወላኪን አማራጭ ካለ መተው ችግር ካላስከተለ ይቀር የተሻለ። በተለይ ምግብህን አንበላም ሲባል ከመጥፎ ድርጊቱ ይታቀባል የሚል ተስፋ ካለ አለመብላቱ ይሻላል። ሌላኛው ጥያቄ አስካሪ መጠጥ የሚሸጡ ሰዎች ለመስጂድ ማሰሪያ መዋጮ ያወጣሉ፣ ይህ እንዴት ይታያል የሚል ጥያቄ ነው። ተወብተው ከገንዘቡ ራሳቸውን ለማጥራት ፈልገው ከሆነ ለመስጂድ ያዋሉት መስጂድ የሚሰሩ ሰዎች እንዲህ አይነቱን ገንዘብ ቀላቅለው ቢሰሩ ችግር አይኖረው። ወላኪን አጅር አገኝበታለሁ ብሎ ከሆነ አላህ ንጹህ ነው፣ ንጹህ ነገር እንጂ አይቀበልም። በሐራም የተሰበሰበ ገንዘብ ሰው ያለ ሰው ተውበት ሲያደርግ ገንዘቡን ከራሱ ማራቅ አለበት፣ ከገንዘቡ መገላገል አለበት፣ ለምስኪን መስጠት አለበት እንደምንለው ሁሉ መስጂድ በጋራ ሙስሊሞች የሚገለገሉበት ነገር ከመሆኑ አንፃር እዛ ላይ ቢውል ችግር የለውም። ላኪን ይሄን የምንለው ሙስሊሞች ንጹህ በሆነ ገንዘብ መስጂድ መስራት የሚችሉበት አቅም የሌለበት ሁኔታ ላይ አቅም ካለ አማራጭ ካለ እንዲህ አይነቱን በሐራም የመጣን ገንዘብ መስጂድ ውስጥ አለማስገባቱ የመስጂድ የመድረሳ ስራ ውስጥ አለማስገባቱ በላጭ ነው። የገንዘብ እጥረት ካለ ቢሰራበት ችግር የለውም። ወላኪን ይህን ገንዘብ የሰጠው ሰው አጅር አያገኝም። ሌላኛው ጥያቄ መንግስት ቁጠባ ሲሰጥ 2000 ብር ወሰድኩኝ፣ ከአመቱ ብሩን ስመለስ 240 ብር ወለድ ከፈልኩኝ፣ ወለድ ሐራም መሆኑን አላውቅም ነበረ፣ ምን ማድረግ አለብኝ የሚል ጥያቄ ነው። ላለፈው መተውበትና ወደፊት የትኛውን መልኩ ሪባን ላለመብላት ለአላህ ቃል መግባት ነው። ጥያቄው ላይ ወለድ ሐራም መሆኑን አላውቅም ነበር ተብሏል። والشرع لا يلزم قبل العلم دليله فعل المسيء فافتهمي ተብሏል። የሸሪዓው ህግጋት እኛን የሚመለከቱን ታወቀም በኋላ ሳናቅ በፊት ባደረግነው ነገር አላህ ተባረከ ወተዓላ አይቀጣም። ሌላኛው ጥያቄ አንዲት ነፍሰ ጡር የሆነች ሴት በአራት ወሯ ሆዷ ውስጥ ልጁ ሞተ፣ ከዛም ወደ ሕክምና በመሄድ ልጁን አወጡት። ልጁ ከወጣ በኋላ የሚፈሰው ደም የወሊድ ደም ነውን የሚል ጥያቄ ነው። ነዓም ነፍስ ከተዘራበት በኋላ አሊያ ደግሞ የሰውነት ቅርጽ ከያዘ በኋላ የሚወጣው ደም የወሊድ ደም ነው። ሶላት ማቆም፣ ሌሎችንም በወሊድ ደም ምክንያት የሚከለከሉ ነገሮችን መተው ይጠበቅባታል። ነፍስ ሳይዘራበት ወይም ከዛ በፊት ቅርጽ ሳይዝ በፊት ከሆነ የወጣው ይሄኔ ሰውም ወይም የሰው ቅርጽ የያዘም ስለማይባል የበሽታ ደም ነውና የሚባለው። ለዚህ ብሎ ሶላት ማቆም ግዴታ አይሆንም። አማ ጥያቄው ላይ እንደተነሳው 4 ወር ከሞላው ከዛ በፊትም የሰውነት ቅርጽ የሚይዝበት መርሐላና ደረጃ ላይ ከደረሰ በኋላ ከሆነ የወጣው ደሙ የወሊድ ደም ነው የሚሆነው። ሌላኛው ጥያቄ ለካሃዲያን ለሙሽሪክ ሰደቃ መስጠት ይቻላል የሚል ጥያቄ ነው። ነዓም ነቢያችን ሰለላሁ ዐለይሂ ወሰለም في كل كبد رطبة صدقة ብላ ህይወት ያለው ነገር በሙሉ ሰደቃ አለበት ተብሏል። ዝሙተኛ የነበረች ውሻን ያጠጣች ሴት አላህ ተባረከ ወተዓላ በዚህ ተግባሯ አምሯታል። ድመትን አስራ ምግብ ከልክላት በረሃብ እንድትሞት ሰበብ የሆነችን ሴት ደግሞ አላህ እሳት እንዳስገባ ነብይ ተናግረዋል። በመሆኑም ለሙሽሪክ ለካፊር ሰደቃ መስጠት ይቻላል፣ አጅርም አለው ለአላህ ብለው ከሰጡ። ነገር ግን የምንሰጠውን ገንዘብ ቀጥታ ለሐራም እንደሚጠቀመው ካወቀን አንሰጥም። እንደዚሁ ደግሞ ሰደቃ የምንሰጠው ሰው አላህ የሚፈራ በሰጠነው ገንዘብ ወደ አላህ የሚቃረብ ለኸይር ነገር የሚዘጋጅበት ቢሆን አጅሩ የተሻለና የበለጠ ይሆናል። ሌላኛው ጥያቄ በገጠሩ አካባቢ የሚኖሩ ሰዎች አጋጣሚ መቃብር ያለበት ቦታ ሲደርሱ ጫማቸውን ያወልቃሉ፣ በዘምታም ይጓዛሉ፣ ይህ እንዴት ይታያል የሚል ጥያቄ ነው። ቀብር ውስጥ በሚሆኑበት ጊዜ ስለ ዱንያ ማውራት፣ መሳቅ፣ መቀለድ
ድምፅን ጮክ ማድረግ የተጠላ እንደሆነ ፉቃሃዎች ጠቅሰዋል። አልፎ ሁሉ ዚክርና ዱዓ እንኳ ቢሆን ብለዋል። መቃብር ራሱን የቻለ ሀይባ አለው፣ ክብር አለው። ያህን ክብሩን የሚጻረር ድርጊት ሊፈጸም አይገባም። ሰዎች ዝም ሊሉ ድምፃቸውን ዝቅ ሊያደርጉ ይገባል። ይህ የሚባለው መቃብር ሲሆኑ ነው። በመቃብር አጠገብ በሚያልፉበት ጊዜም ወደ ራስ ዞር ሊሉ አንገት ሊደፉ ነገ እኔም ወደዚህ መምጣቴ አፈር ውስጥ መተኛቴ አይቀርም ሊሉና ቀብር ዚያራ በሚደረግበት ጊዜ የሚደረገውን ዝክር ሊሉ ለሟቾች ዱዓ ሊያደርጉ ይገባል እንጂ እንዴተኛውን መንገድ በቀብር አጠገብ ያለፉ እየሳቁ እየቀለዱ የተንጫጩ ሊያልፉ አይገባም። ጫማ ማውለቁን በተመለከተ መቃብሩ ክልል ውስጥ ከሆነ ጫማ ማውለቁ በርካታ ዑለሞች ዘንድ ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ጫማ አድርጎ በቀብር መሃል የሚራመድን ሰው ባዩበት ጊዜ አንተ ባለ ጫማ ጫማህን አውልቅ ብለዋል። ባይሆን አንዳንድ ዑለሞች ጫማው ለየት ያለ ውድ የሆነ ለኩራት የሚያነሳሳ ጫማ ስለነበረ ነው ያሉ ዑለሞች አሉ። ወላክን በላጩ ጫማ በማውለቅ ጉዳት ማይደርስ ከሆነ መቃብሩ እሾህ ኮረፈንችና ጠጠር የሚበዛበት ሆኖ እግርን የማይጎዳ ከሆነ ማውለቁ የተሻለ ነው። ቀብር ውስጥ በሚገቡበት ጊዜ በቀብሮች መሃል በሚራመዱበት ጊዜ የሚጎዳ ከሆነ አድርገው ቢገቡ ችግር የለውም። ቀብሩን ራሱን ላለመርገጥ ጥንቃቄ ከማድረግ ጋር አማ ከውጪ በሚያልፉበት ጊዜ ጫማ ማውለቅ ደሊል የለውም። ሌላኛው ጥያቄ ቃና የሚባል ቻናል አለ። ብዙዎቻችን በዚህ ድራማ ሱስ ተጠምደናል፣ ምን ይመክሩናል የሚል ነው። ሙእሚን ራሱን የቻለ የላቀ ግብ አለው። በድራማና በፊልም አላህ ዘንድ ተባረከ ወተዓላ በሚያስጠይቅ ነገር አልፎ ሁሉ ምንም በማይጠቅም ነገር ጊዜውን አያቃጥልም። በአላህ የሚያምን ሰው፣ በአኼራ የሚያምን ሰው ሞቼ እቀሰቀሳለሁኝ ከዛ በኋላ አላህ ስለ እያንዳንዱ ነገር ይጠይቀኛል የሚል ሰው እያንዳንዷን ሰከንድ ወደ አላህ በሚያቃርብ ነገር ለዲን ወይም ለዱንያ በሚጠቅም ነገር ያሳልፋል። ነገ የቂያም ቀን ሁሉም ይጸጸታል፣ ይቆጫል። መልካም የሰሩትም እንደው የተሻለ በሰራሁ ብለው መጥፎ የሰሩና ጊዜያቸውን ባልባሌ ነገር ያሳለፉ ደግሞ እጅጉኑ ይጸጸታሉ። በቁጭትና በጸጸት ጣቶቻቸውን በሙሉ እንደሚበሏቸውም አላህ ነግሮናል። ወየውመ የዐዱ ዛሊሙ ዐላ የደይህ የቁሉ ያ ለይተኒ ኢተኸዝቱ መዐ ረሱሊ ሰቢላ። ዱንያ ላይ ሲኖር ነፍሱን የበደለ ሸሪዓን ህግ የጣሰ አላህን ያልፈራ የቂያም ቀን ሁለት እጆቹን ይበላል። ዋ ምኞቴ የረሱልን መንገድ ቀጥ ብዬ በተከተልኩኝ እንደው እገሌ የሚባል ያጠመመኝን ጓደኛ ባላወቅኩት ከሱ ጋር ባልኖርኩኝ ብሎ ይጸጸታል፣ ይቆጫል። መጥፎን ነገር ማየት፣ መጥፎን ነገር መስማት የቂያም ቀን ጸጸትን ያስከትላል። በቻናሎችም ይሁን በአካል ወንድ ሴትን ማየቱ፣ ሴት ወንድም ማየቱ ፊትናን ስለሚያመጣ የተከለከለ። አንድ ወንድ አጅነቢ ሴትን ማየት፣ ሴትም እንደዚሁ አጅነቢ ወንድም ማየት መርዝ የተቀባ ከኢብሊስ የሆነ ቀስትን ልብ ላይ የሚያርፍ ኢማንን የሚያበላሽ አኼራን የሚያስረሳ የቂያም ቀን እንዲከስሩ የሚያደርግ። ፊልምና ድራማ አመጣጡ ከካፊሮች ከምዕራባውያን የሙስሊሙን ወጣት ጊዜ ለማቃጠል አእምሮውን ለማደንዘዝ ዓላማውን ለማሳት ባለባሌ ነገር ጊዜውን ለመግደል የእስላም ጠላቶች ያመጡት ነገር ነው። ተሳክቶላቸውም ብዙ ርቀው ሄደዋል። ወጣቱን ከቁርአን አርቀዋል፣ ከመስጂድ አርቀዋል፣ ከዕልም ከዑለሞች አርቀዋል። ነጋ ጠባ አይናቸውን ቴሌቪዥን ላይ፣ ሞባይል ላይ፣ ኮምፒውተር ላይ ሰክተው የሚውሉ የህንድ፣ የቱርክ፣ የግብጽ ፊልም እያሉ ጊዜያቸውን የሚያቃጥሉ በስተዋል። እያንዳንዱ የሰው ልጅ የቂያም ቀን እግሩን አንስቶ መንቀሳቀስ አይችልም። እድሜህም በምንጨረስከው፣ ገንዘብህም በምንጨረስከው፣ ባወከው ምን ሰራህ ተብሎ ሳይጠየቅና መልስ ሳይሰጥ በፊት በላ ነብዩ ሰለላሁ ዐለይሂ ወሰለም ክፍት ጊዜህን በሌላ ነገር ከመጠመድህ በፊት፣ ወጣትነትህን ከማርጀትህ በፊት፣ ህይወትህን ከመሞትህ በፊት ተጠቀም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። መች እንደምንሞት አናውቅም። በእያንዳንዷ ሰከንድና ደቂቃ ለአኼራ የሚጠቅመን መልካም ስራ በመስራት ፋንታ
ላ ፊዲን ወላ ፊዱንያ የማይጠቅምን ወሬ በል ወንጀል ሐራምን እያየና እየሰማን ጊዜያችንን እናቃጥል አይገባም። ኸይርን ነገር የፈለገ በሙሉ ከቁርአን ከሐዲስ ማግኘት ይችላል። ከሸሪዓ እውቀት ማግኘት ይቻላል። ዲናችን ምን ጎድሎት ነው ለዱንያም ቢሆን ይጠቅመናል እያለን ምዕራባውያን የሰሩትን ካፍሮች ያቀናበሩትን ፊልምና ድራማ ምናየው? ማ ፈረጥና ፊል ኪታቢ ሚን ሸይ هذا كلام ربنا تبارك وتعالى ቁርአኑ ውስጥ ምንም አላጎደልንም ያልኩም። ለሰው ልጆች የሚያስፈልግ ነገር በሙሉ ቁርአን ውስጥ አለ። ቁርአኑን ገልጬ መቅራት ማንበብ መረዳት አልችልም ሊሉ ይችላሉ። ዑለሞች ያብራሩ። ማንኛውም አላህን የሚፈራ በቁርአን በሐዲስ መሰረት አንገቱን ደፍቶ የሚጓዝ ዓለም የሚናገረው ንግግር በሙሉ ለኛ ያስፈልገናል፣ ይጠቅመናል። ከድራማ ከልብ ወለድ እናገኘዋለን የምንለውን ዕውቀት ሺህ ጊዜ የሚሻለውን ዕውቀት ከቁርአን ከሐዲስ ከዑለሞች ንግግር ማግኘት እንችላለን። ማንም ድራማና ፊልም ለጀነት ይጠቅመኛል፣ ለአኺራ ይጠቅመኛል፣ ጀነት ያስገባኛል ብሎ አያይም። እነማ ጊዜ ያቃጥልበታለሁ፣ ለአዱንያ የሚሆን ዕውቀት ቀስምበታለሁ። ማንኛውም ሰዎች ይጠቅመኛል የሚሉት ነገር ሐራም ከተቀላቀለበት፣ ጉዳት ካለው፣ አኺራን ካስረሳ፣ ቀልብን ካደረገ ይከለከላል። ድራማ ላይ የምዕራባውያን የካፊሮች ቻናሎች ላይ ብዙ ቀልብ የሚያደርጉ ነገሮች አሉ። አብዛኛው በሙዚቃ የታጀበ ነው። አብዛኛው ደግሞ የሚያቀርቡ ሴቶች ናቸው። ማንኛውም ፊልምና ድራማ ሴት ከሌለችበት ግቡን ሊመታላቸው ሊያምርላቸው ሰውን ሊስብላቸው አይችልም። ወንድ ደግሞ ሴትን ካየ ቀልቡ ይደርቃል። ከወንዱ አልፎ ሴቱንም ጭምር እያበላሸ ነው። በትዳራቸው ሰላም እንዲያጡ የራሳቸውን ህይወት እንዲጠሉ አላህ በሰጣቸው እንዳይብቃቁ ያደረገ። የቴሌቪዥን ስክሪን ላይ የሚያዩትን ወንድ የተነሱ የሚስሙ ወንዶች ሴቶች አሉ። እናቱ ስስም ያየ ህፃን ሄዶ ሲስም ባል መጥቶ እያየ ነው። ምንድነው ሲባል እናቴ ስስም አይቼ ነው ያ። ትዳሮች እየተናጉ ነው። ቤቶች ሰላም ያጡ ነው። አልፎ ሁሉ እናቶች ህፃን ልጃቸውን የሚያጠቡበትን ጊዜ ያጡ ነው። እነሱ ራሳቸው ህፃን ሆነው ፊልም እየጠቡ ማለት ነው። ነሰላህ ሰላመተ ወልዓፊያ። የተፈጠርነው ለትልቅ ዓላማ ነው። ዓላማ ቢስ የሆኑ ሰዎች ሊያንዛዙን አይገባም። ነገ ሞተን ቀብር ስንገባ ሁሉ ነገር ይገለጥልናል። በል ከቀብሩ በፊት ሰከራተል መውት ሲይዘን ጫወታ ላይ ቀልድ ላይ መታለልና መሸንገል ላይ እንደነበረን ያኔ ይገባናል። ያኔ ብንረዳ ቢገባን ምንም ዋጋ የለም። ሞት የመጣ ነው የማይቀር። ለሞት ልንዘጋጅ ብልህ ልንሆን ይገባል። የድራማ የፊልም ፍቅር ውስጡ ላይ ያለ ኢማን ሊገባው አኺራ ሊናፍቀው አይችልም። ኻትማው እዛው ላይ ነው ሊሆን የሚችል። አንድ ነገር ላይ የቆየ እዛው ላይ ይሞታል ተብሏል። ነሰላህ ሰላመተ ወልዓፊያ። ታዲያ አላህን ልንፈራ አይናችንን ልንጠብቅ ልባችንን ልንጠብቅ ጆሮአችንን ልንጠብቅ ይገባል። ቃናም ይሆን ሌላ ሴት የሚቀርብበት የሚገላለጥበት ዘፈን ያለበት ምዕራባውያን ቀምመው የሚልኩት ፕሮግራም ያለበትን ማንኛውንም ቻናል ልናይ ይገባ። ወንዶች አላህን ሊፈሩ ይገባቸዋል። ቤታቸው ላይ ያለው ቴሌቪዥን ምንድነው የሚታይበት? አላህ ዘንድ ተጠያቂዎች ናቸው። ወረጁሉ ራዕን ፊ በይቲሂ ወመስኡሉን ዐን ረዕየቲሂ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ልጅ በቤተሰቦቹ ላይ ኃላፊ ነው፣ በኃላፊነቱም ይጠየቃል ብሏል። ታላቁ ኢማም ኢብኑ ዑተይሚን ረሂመሁላህ ተዓላ የቤቱ ጣሪያ ላይ ዲሽ ተክሎ የሞተ ቤተሰቦቹን አታሎ አማናቸውን በልቶ ሞቷል ብለዋል ረሂመቱላሂ ዐለይሂ። ዲሹ ላይ ምንድነው ያለው? ዓለም ላይ ያሉ ቆሻሻዎች በሙሉ እዛ ላይ ይገኛል። ከዛ በኋላ ባለቤቴ ተበላሸች ልጆቼ ተበላሹ ቢል ሞኝነትን መናገር ነው የሚሆነው። አላህ ተባረከ ወተዓላ ቀልባችንን ይመልሰው። ይሄው ጥያቄ የምሰራው ገጠር ነው። በጎችና ፍየሎችን በመጠበቅበት ጊዜ አንዳንድ ጊዜ በጎች ታመው በጣም ሲሰቃዩ አለቃዬ ከሚሰቃዩ አርደህ ጣላቸው ይለኛል። አስተራረዱ እንዴት እንደሆነ ስለማላውቅ ሩሃቸው እንዲወጣ ብቻ በማለት ማረዴ ሐራም ይሆንብኛል ወይ የሚል ጥያቄ ነው። ትክክለኛው አስተራረድ የሚታረደውን እንስሳ ጎሮሮና ከጎሮሮ ጎንና ጎን ያሉ ስሮችን መቁረጥ ነው። በዚህ መልኩ ከታረደ እርዱ ህጋዊ ነው። የታረደው እንስሳ የነበረበት በሽታ ስጋው ቢበላ ሰውን የማይጎዳ ከሆነ መብላቱም ጭምር ይቻላል። ለማረድ ብዙ ማወቅ የሚጠበቅብን ማሟላት ያለብን መስፈርት የለም። አራጁ ሙስሊም መሆን አለበት። የሚታረደው በሚቆርጥ ቢላዋ መሆን አለበት። የሚታረደው እንስሳ ጉሮሮውን ምግብ ማዋጫ ቱቦና በግራና ቀኝ ያሉ ስሮችን መቁረጥ ነው። ሌላኛው ጥያቄ ከምንሰራበት አካባቢ ብዙ ጓደኞች አሉ። አሰሪዎቻችን በሌሉበት ሰዓት
ያለ ፈቃዳቸው ሻይ ቡና እንደዚሁ ምግብ እያዘጋጀን ተሰብስበን እንበላለን። ጓደኞችም በተመሳሳይ ያለ ፈቃድ ሰርቶ ያመጣሉ። ያለ አሰሪዎቻቸውን ፈቃድ ሰርተን መጠቀማችን እንዴት ይታያል የሚል ጥያቄ ነው። ወንጀል ብሎ ማለት ውስጥህ ላይ ሁከትና ጭንቀትን ሽብርን የፈጠረብህ ነገር ነው። ሰው እንዳያቀብህ የምትፈልገው ነገር ነው ተብሏል። የሰውን ሐቅ መፋቂያውን ካለምን አይሆንም። ራሱ ፈቃደኛ ሆኖ ደስ ብሎት እስካልሰጠን ድረስ መጠቀም አይቻልም። ስለዚህ ላለፈው ተውበት ማድረግ፣ በቀጣይ እንዲህ ነገር ማድረግ ካስፈለገም ባለቤቶቹን ማስፈቀድ የግድ ነው። ባለፈው ላባከኑትና ያለ ፈቃዳቸው ለሌሎች አሳልፈው ለሰጡት ምግብም እነሱን ይቅርታ መጠየቅ ያስፈልጋል። ይቅር አይሉም ችግር ያመጣል ከተባለ ተሰብስበው ለጓደኞች ሲመግቡ የወጣው ምግብ በገንዘብ ቢገመት እስከ ስንት ሊሆን ይችላል ብሎ በማሰብ ሊያወጣ የሚችለውን ገንዘብ ለነሱ በቀጥታም ይሁን በእጅ አዙር መስጠት ተገቢ ነው። ሌላኛው ጥያቄ ለልጆቼ የሚሰጡትን ሀዲያ እኔ ባጠፋው ሐራም ይሆንብኛል ወይ የሚል ጥያቄ ነው። ከልጆቻችን መሃል አንዱ ሰዎች ስጦታ ካመጡ ወይም ደግሞ ሽልማት ከሰጡት ወይም በየትኛው መልኩ ሐላል በሆነ መንገድ ገንዘብ ንብረት ከመጣለት የሱ ነው የሚሆን። በመሰረቱ አባትም ይሁን እናት ሊወስዱበት አይገባም። ነገር ግን አባት ከልጁ ገንዘብ እንዳስፈላጊነቱ ሸርጡ ከተሟላ መውሰድ እንደሚችል ተነግሯል። አንተ ወማሉከ ሊአቢከ ተብሏል። አባቴ ገንዘቤን ወሰደብኝ ሲላቸው አንዱ አንተም ገንዘብህም የአባትህ ናቸው ብላ። እናትን በተመለከተ ልክ እንደ አባት ከልጆቿ ገንዘብ መውሰድ ትችላለች ያስችልም በተወሰነ መልኩ ኺላፍ አለበት። አብዛኞቹ ሐዲሱ ለአባት ብቻ ነው የፈቀደው ለእናት አልፈቀደም፣ በመሆኑም ለእናት አይቻልም ሲሉ የተወሰኑ ዑለማዎች ለአባትም ለእናትም እንደሚፈቀድ ገልጸዋል። ራጂሑም ይሄ ነው ኢንሻአላህ ተዓላ። አባትም ይሁን እናት ከልጆቻቸው ገንዘብ አስፈላጊ ሆኖ ሲገኝ መውሰድ ይችላሉ። ወላኪን ሸርጥ አለው። አንደኛው ሸርጥ እነሱ የልጃቸውን ገንዘብ ለመጠቀም ከተገደዱ ወይም ሌላ አማራጭ ካጡ አስፈላጊ ሆኖ ከተገኘ፣ ለራሳቸው በቂ የሆነ ገንዘብ ያላቸው የልጃቸውን ለማጥፋት ስጠኝ ሊሉ ወይም ሊወስዱበት አይገባም። ሁለተኛው የልጃቸውን ገንዘብ ወስደው ለሌላኛው ልጅ ሊሰጡ አይገባም። ለራሳቸው ከሆነ እንደዚሁ እሱን በሚጎዳ መልኩ መሆን የለበትም። እነዚህ ሸርጦች ከተሟሉ አባትም ይሁን እናት ከልጃቸው ገንዘብ ሊወስዱ ይችላሉ። ወይላ በመሰረቱ ልጁ ሕፃንም ይሁን አዋቂ በሱ ስም ገንዘብ ከመጣለት ሀዲያም ይሁን ሽልማትም ይሁን በየትኛውም መልኩ ከልጆች መሃል አንዱ ሌላ ሰው ገንዘብ ከሰጠው ወላጆቹ የሱ እንደሆነ አውቀው ሊጠብቁለት ይገባል። እነሱ ራሳቸው ከሆነ ለአንዱ ሊሰጠው ሌላኛው መንፈቅ አይገባቸውም፣ አይፈቀድም። ነገር ግን ሌላ ሰው ከሆነ የሰጠው ለራስ ቤትም ይሁን ከዛ በላይ ንብረቱ እቃው የሱ ነው፣ ሐቁ ነው፣ ሊነካበት አይገባም። የራስ ቤት ልጅን ሰዎች ሊጠይቁ በሚመጡበት ጊዜ ለህፃኑም ለራሷም የሚሆኑ ሀዲያዎችን ስጦታዎችን ይዘው የሚመጡበት ሁኔታ አለ። ለህፃኑ ተብሎ የመጣው የህፃኑ በዚህ ለህፃኑ በመጣው ስጦታ ዙሪያ አንድን ነገር መወሰን ካስፈለገ አባት ዝም ብሎ መወሰን ይችላል። እናት ከሆነች ግን ከአባቱ ጋር ከልጁ አባት ጋር ከባሏ ጋር ተመካክራ ሊሆን ይገባል። ሌላኛው ጥያቄ አንዲት ሴት ልጅ ባሏ ምንም ሳይበድላት በዲንም በሀብትም ከሱ የተሻለ ሌላ ወንድ አግኝታ ከቀድሞ ባሏ ፍቺ ብትጠይቅ ሐራም ይሆናል ወይ የሚል ጥያቄ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንዲት ሴት ያለምንም ችግር ባሏን ፍቺ የጠየቀች እንደሆነ የጀነትን ሽታ አታሸትም ብለዋል። ባሏ የሱ አይነት ሴት ምትኖርበትን ኑሮ ያኖራት እንደ አቅሙ የሚችለውን ሁሉ ያደረገላት ከሱ የተሻለ ሀብት ያለውን ሰው ስላገኘች ጥላው መሄድ ፍቺ መጠየቅ አይፈቀድላትም። ያደረገች እንደሆነም የጀነትን ሽታ አታሸትም ብላ። ዲን የሚለውን በተመለከተ 5 ወቅት ሶላቱን የሚሰግድ እስከሆነ ድረስ የሰው ሐቅ የማይነካ ያንቺንም ይሁን የቤተሰቦችሽን ሐቅና ክብር የሚጠብቅ ከሆነ ከሱ በዲን የሚሻል ሱና የሚጾም ሱና ሶላት የሚያበዛን ወንድ ስላገኘች ከባሏ ፍቺ ጠይቃ በተጨማሪ ዒባዳዎች ከሱ ይሻላል ወደሚባል ወንድ መሄድ አለባት። በጀራሽ አይባል። ወላኪን ፋሲቅ ከሆነ ሶላቱን ቀጥ አድርጎ ማይሰግድ ከሆነ ከስቡ ሐላል ካልሆነ የሷንም ምን የቤተሰቦቿን ሐቅና ክብር የማይጠብቅ ከሆነ ይሄኔ ችግር አለበት።
ፍቺ ጠይቃ ሌላ ባል ማግባት ትችላለች። ወላከን ኒካህዋ ሳይወርድ በፊት ከሌላ ወንድ ጋር ልትነጋገር ልትገናኝ በጭራሽ አይገባም። ሲጀምር በዲን ከሱ የሚሻል ወንድም ይሄን አያደርግ። ባለትዳር የሆነችን ሴት ከትዳሯ ለማፈናቀል በር አይከፍትም። ሌላ የማስተዳደር አቅሙ ካለው የማስተዳደር አቅም በምንልበት ጊዜ ሁሉም እንደ ቤቱ ነው ሊኖር የሚገባው። መጀመሪያ አምናበት ወዳ ተቀብላ እስከገባች ድረስ እንደ ገሌ ካላኖርከኝ ፍታኝ ልትል አይገባም። ሚን ውጅዲኩም ብሎ አላህ ተባረከ ወተዓላ እንደ አቅማችሁ አኖሯቸው ብሎ ዲኑን በተመለከተ ዋጅብ የሆኑ ነገሮችን እስከተወጣ ድረስ ከዋጅብ በተጨማሪ ያሉ ነገሮችን በማድረግ ከሱ የተሻለን ወንድ ስላገኘች ፍቺ መጠየቅ አትችልም። هذا والله تعالى أعلم. صلى الله وسلم بارك على عبده ورسوله محمد. السلام عليكم ورحمة الله وبركاته.